ቅዱስ ያው የተጠንቀቀ ደሙ ተሰቀለ ዲበ መስቀል ለሳለነ ኢየሱስ ክርስቶስ ወተጅናና ከለና ተለኩል ተሰላለ ለዚህ ችለት ያደረሰን አምላካችን ስሙ ዛሬ ነው የተባረከና የተመሰገነ ይሁን። እንግዲህ እኔ ብዙ እናገራለሁ ለሚቆምኩት አባታችን ይሁን እንግዲህ ጧቱን በቅዳሴው በኪዳማ አብረውን ነበሩ። ትንሽ አንድ ወጥ ደቂቃን ታስተላልፍ ስላሉኝ ነው። እሳቸው እያለውን የማስተማሪ አባቶችም አሉ። እንግዲህ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገራችሁ በማቴዎስ ወንጌል ላይ ስለ 10 ቆነጃጅቶች ሲነገር የነበረ 5ቱ ሰነፎች 5ቱ ልባሞች እያለ ቅድም በወንጌሉ ሰምተነዋል ማለት ነው። እንግዲህ ሰነፍ ማን ነው? ልባም ማን ነው? ሰነፍ ማለት ከዘይት ጋር መብራት ያላዘ ወይም ከመብራት ጋር ዘይት የሌለው፣ ልባም የተባሉ ደግሞ ዘይትን መብራትን በእጃቸው ያዙ፣ ሙሽራው ሲመጣ አብረው የገቡ እነዚህ ነው። እንግዲህ በምሳሌ መጽሐፍ ቅዱስ ሲናገር የነበረው ክርስቶስ ያለ ምሳሌ የተናገረበት የለም። ለገበሬው ሲያስተምር በምሳሌ ስለ እርሻ ያስተምረዋል። ለእናቶች ሰርሶ በሚገባው ሁሉም እግዚአብሔር አምላክ ያስተምራል ማለት ነው። ስለዚህ መንግስተ ሰማያትን እንግዲህ ስለ ሰርግ ቤት መስሎ ነበር ሲያስተምር የነበረው። ሙሽራ ሲመጣ ድንገተኛ ተዘጋጅተው የነበሩ አብረው እንደገቡ፣ ያልተዘጋጁት ግን በሩ እንደተዘጋባቸው ያንኳኩም እንኳን የሚከፍትላቸው እንዳላገኙ ሰምተናል ማለት ነው። እንግዲህ ይሄ ማለት ሃይማኖትና ምግባር መብራትና ዘይት የተባለው ሃይማኖትና ምግባር ያለው አንድ መብራት ብቻ ወይም ዘይት ብቻ ያዘ ሃይማኖት ያለው ወይ ስራ የሌለው፣ ስራ ያለው ወይም ሃይማኖት የሌለው ማለት ነው። እናቶቻችን ግን ስራቸውም ሃይማኖታቸውም በዚህ ልክ ያስመሰክራል ማለት ነው። የእናንተ መተካትና የእናንተ መቆም የነሱ መልካም ስራን ይገልጻል። ነፍሳችሁን በመንግስተ ሰማያት ያኖርልን። አሜን። እናንተንም እግዚአብሔር ይጠብቃችሁ። እንዲህ ነው ለእናት ለአባት ለእህት ለወንድም ተገቢውን ነገር ለሞት አካል የሚደረግ ይሄ ነው። የሞት ቀለባ ቃለ እግዚአብሔር እስከሆነ ድረስ ይሄን አድርጋቸዋልና እንግዲህ ነፍሳቸውን በአብርሃም በይስሐቅ ቦታ ያኖርልን። ይሄ ደስ ያለኝ ከምንም በላይ ዛሬ ተናግረን የማንሰማበት ሰዓት ላይ ሁሉም ጥቁር እየለበሰ እየመጣ በእውነት ለየቤተ ክርስቲያኑ ይነገራል። እናንተ ግን እንዲህ ነጭ ለብሳችሁ ክርስቶስን በትንሳኤው ጊዜ ነጭ ለብሰው ነበረ በግዴና በራስ የተገኙት ማለት ነው። ስለዚህ ከምንም በላይ ማዘን እንደማይገባ መጽሐፍ ቅዱስ ይናገራል። ሥራክ 38 ላይ ስንመለከት ደግሞ የሞተ ሰው ዋጋው የሚገባው ተስካሩን ማውጣት መታሰቢያ ማድረግ በስሙ ለደካማ መስጠት ነው። ስለዚህ ይሄን ነገር ማድረግ ነው ለሞተ ሰው የሚገባ ማለት ነው። ነገር ግን ነፍስ ታርፍ ዘንድ ልቅሶትን ተው ይላል። የሟች ነፍስ እንድታርፍ ልቅሶአችንን መተው ይገባናል ማለት ነው። ስለዚህ እንግዲህ አባቶቻችን ሲዘምሩት ሲያመሰግኑት የቆዩ መሐራ ጊዜ ለነፍስ አመትከ ፍቅርተ ሥላሴ እባክህ ጌታችን አምላካችን ኢየሱስ ክርስቶስ ሆይ የፍቅርተ ሥላሴ ነፍስ ማረልን እያለ ነው። ምናልባት ግዝም እንታውቃላችሁ፣ ምናልባት ለማታውቁት ነው እንጂ የተናገርኩት።
ስለዚህ እንደዚህ እያልን ስንጸልይ የቆየን ማለት ነው። ነፍሳቸውን በአብርሃም በይስሐቅ ቦታ ያኖረልን። እናንተንም ተተኪ ትውልድ እግዚአብሔር እንደዚሁ ይስጣችሁ። ሐዘን አይገባም፣ አይገባም። መጽሐፍ ቅዱሳችንም እንደተናገረው ማዘንም ማልቀስም የኛ ተገቢ ስላልሆነ እንግዲህ በዚህ ልክ ስርዓቱን እናንተም እኛም ጨርሰናል ማለት ነው። ወስብሐት ለእግዚአብሔር። ከመሄዳችን በፊት ቆይ አላለቀም ገና ቆይ ጨርሱና በባባ አምላክ አሜን። ኩኑ ፍትዋሃነ ወንጹሃነ ማጢአት ይረስየነ ይረሲኩሙ ኩሎ ለመንግሥተ ሰማያት እግዚኦ መሐረነ ያለፈው ይቅር ብሎ የሚመጣው ይጠብቃችሁ ይጠብቀን ዘንድ በእንተ እግዝእትነ ማርያም በአብይ ኃይለ ሥልጣን አጋዞ ለአዳም እምይእዜሰ ፍስሐ ወሰላም ይፍቱን። አሜን አሜን አሜን። ዘካርያስ ከኛ ጋር ሰባተኛው የዛች የቁፍጣና የወዷ ክስቴ ያመዘነች ሆነ ቀኑ ዛሬ 7ኛ ዓመት ጠበል ስጡኝ ብላ ጀግንነትን ለብሳ እሷ ሄደዋለች። ከአርበኞቹ መሃል በግቢ ስላሴ ቦታዋን ይዛለች። ከፊት አውራሪ ጋር ምን እያላችሁ ነው የምታወሩትን ብናውቀው ጥሩ ነው። ብዙ ተመሳሳይ ነገሮች አላችሁ፣ በጣም ሳትስማሙ አትቀሩም ባካችሁ። ዘብሔረ ቡልጋው ጌታቸው በቀለ አለፍ ብሎም አለ። በታላቁ ስፍራ ለስብሰባችሁ አምላክን ፈቀደ። ጨክነሽ ይህች ዓለም አረበቃኝ ብለሽ ያላንቺ አይሆንም ብላ ተከተለች እህትሽ ውድነሽ። ሁሉም ከበውሻል ሊሉሽ እንዴት ነሽ? ሁሉም ተዘጋጅቷል ሊዘክር በስምሽ። ቡልጋ የሰኮሩ ሰላም ነው ቤትሽ፣ ታቦቱም የማርያም ቤቱ ገባልሽ። ጉልላቱም ከሩቅ በጅብ ታየልሽ። ንቦቹም በስተዋል ዛፎቹም አድገዋል። ግቢሽም ውበቱን በጣሙን ጨምሯል። በምትፈለጊው መልክ ሁሉም ተሰማርቷል። ሚጣቅ አማኑኤል ደረጃውን ሰራሽ። ከዚያም አለፈና የአንቺው መድኃኔዓለም በግቢው ገባልሽ። ጀግናዋ ክስቴ በጣም ደስ ይበልሽ፣ አምላክ ያሰብሽውን ስላደረገልሽ። ተጠርቶ መሄዱ ምንኛ ክፉ ነው፣ ለኛ ለቀረነው እጅጉን ጎጂ ነው። ከበንሽ ቆመናል 7 ዓመት ብለን፣ ጨብጠን ይዘናል ፍቅርና አደራሽን። እኛም ያለነውን አምላክ ይጠብቀን፣ አንቺን በጸሎትሽ እሱን ለምኝልን። ከዘካርያስ ጌታቸው ፋሲካ። እግዚአብሔር ይስጣችሁ። ሁለት ጻድቃን ማለት ይሄ ነው። ሁለት ጻድቃን ይባረኩ ክብር ወለዱ ሰበዩ። የሰው ልጅ ያለና አምላክ ሲያድለው እንዲህ አድርጎ የእናት አባቱን መጀመሪያ በቁመናው ያስደስታል፣ በኋላም ይህን መታሰቢያ ያደርጋል። ዝክረ ጻድቅ ወረድ ብሎ ዝክረ ጻድቅ ለዓለም ይሄዱ። የቅዱስ ሰው የጻድቅ ሰው ዝክሩ አይታበልም። ሰው ማለት ቅዱስ ነው። ሰው ማለት የእግዚአብሔር አምሳያ ነውና እናት አባትንም ደግሞ በቁመና ክብሩ ብቻ ሳይሆን
ፍቅር እስከ መቃብር እንዳለው ሁሉ በዚህ ዕለት ማሰብ፣ ማሳሰብ፣ ማጸለይ ማለት ሕያዋን ስዕሉ በእንተ ብላ እናንተ ድርሻችሁን የቆመ ሰው ያስባል የመረም ሰው ፈጣሪ በእሱ ፊት ጸሎት ያቀርባሉ። እነሱ ደግሞ አሁን የእናታችን በስጋ ቢለዩና በነፍስ ያው በመሆን ይህን ዝክር ዛሬ በሰባት ዓመት እንደለት አድርጋችሁ ያመጣችሁትና እግዚአብሔር አምላክ በእድሜ ይጨምርባችሁ። መሪውን አባታችንን ደግሞ የስልጣችሁን ይባርክልን። እንዲሁ ካህናተ አይነ እግዚአብሔር ከሌሊት አንስቶ በኪዳኑ በቅዳሴ በዋሲሉ አሁን የእናታችን ስም ዕለቱ እየተወሳ ነው ያለና የእነሱ በረከት ለሀገር የሚጠፍ ይሆንልን። ሰዓተ ገቢቶን የባረከ መዓልቱን ይባርክልን። ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ለሀገራችን ለኢትዮጵያ ድንቅ ሰላም በረከት አንድነት ይዘዝልን። ይህን ልባና ይንሳብን ሀገራችን ለነፍሰ ዓመቱ ፍቅርተ ሥላሴ በእነ አብርሃም በእነ ይስሐቅ በቅዱሳን ማረፊያ ያሳርፍልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለት እንጀራችንን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ይፍቱ።